ከሰሞኑ መነጋገሪያ እየሆነ የሚገኘው የአትሌት ፈይሳ ጉዳይ ነው። አትሌት ፈይሳ እንግዲህ በቀነኒ ጉዳይ ወንድሟ የሰጠውን አስተያየት ተከትሎ ከፍተኛ ትችት ማቅረቡ ይታወቃል። ጎጃም ሄደ በአማርኛ ነገራቸው፣ እዚህ በአማርኛ ብታወራ የሚሰማህ የለም ማለቱን ተከትሎ ብዙዎች ትችት እያቀረቡበት ይገኛሉ። በተለያዩ ማህበራዊ ድረገጾች እንግዲህ የአትሌቱን ፎቶ በመለጠፍ ከፍተኛ ትችት ቀርቦበታል። ጭንቅላት እግር አይሆንም የሚል እንግዲህ አንድ አስተያየት አለና እንደዛ እያሉት ነው የሚገኘው። እንግዲህ ከዚህ ጋር ተያይዞ ብዙዎችም ቅሬታ እያቀረቡበት ነው የሚገኘው። እሱም እስካሁን በሚዲያ ላይ ወጥቶ ምላሽ ባይሰጥም ወንድሟ የቀነኒ ወንድም እንግዲህ በአማርኛ እንግዲህ መልእክት አስተላልፏል። ያው የኦሮሞ ብሔር ተወላጅ እንደሆነ ይታወቃል። ነገር ግን በአማርኛ ለምን መልእክት አስተላለፍክ በሚል ነው እንግዲህ ወንድሟ አንዱዓለም ከፍተኛ የሆነ ጥቃት ሲፈጽምባት እንደነበረ፣ በደል ሲፈጽምባት እንደነበረ፣ እጇን ሰብሮት እንደነበረ ሁላ እንግዲህ ማብራሪያ ሰጥቶ ነበረ በሚዲያ ላይ ወጥቶ ማለት ነው። ይህን ንግግር እንግዲህ በአማርኛ ብትሰራ የሚሰማ የለም ማለቱን ተከትሎ በርካታ ትችት እየቀረበበት ነው። እናንተስ በዚህ ጉዳይ ምን ሀሳብ አላችሁ? ሀሳብ አስተያየት ካላችሁ አስቀምጡልን። ነገር ግን አትሌቱ ያለው ነገር ትክክል አይመስልም እንደ ሚዛናዊነት ሲታይ ማለት ነው። ምክንያቱም ፍትህ የሚጠይቀው በማንኛውም ይሁን በቋንቋም ይሁን በምን መጠየቅ መብት ነው። ዋናው ፍትህን መደገፍ ወይም መቃወም ነው እንጂ ለምን በዚህ ተናገርክ ተብሎ መቃወም እንግዲህ አስፈላጊ አይደለም።